በወቅታዊ የኢትዮጵያ ጉዳዮች ላይ ትኩረት በማድረግ ከፕሮፌሰር መሐመድ ሐሰን ጋር የምናደርገውን ቆይታ ነው ይዘንላችሁ የቀረብነው። ፕሮፌሰር መሐመድ ሐሰን ጸሐፊ፣ ፖለቲከኛ እንደዚሁም ዲፕሎማት ናቸው። ዛሬም እንደ ወትሮ ሁሉ በኢትዮጵያ ጉዳዮች ላይ አተኩረን ሐሳብ የምንለዋወጥ ይሆናል። ፕሮፌሰር መሐመድ ሐሰን በጣም ነው ማመሰግነው። ዛሬም በስልክን የተገናኘነው በምስል ልንገናኝ አልቻልንም። እውነት ነው። አሁን እኔ ካለሁበት ቦታ ራቅ ብያለሁ። አመሰግናለሁ ወንድሜ መሳይ። ፕሮፌሰር መሐመድ ሐሰን በቅርብ ነው የተገናኘነው። ብዙ ነገሮችን አንስተናል። አሁን ያለንበት ሁኔታ እንግዲህ በየዕለቱ አዳዲስ ክስተቶች የሚመጡበት አብይ አህመድ ካለበት አጠቃላይ ሀገራዊ ቀውስና ስጋት በመነሳት አዳዲስ ነገሮችን መሽቶ በነጋ ቁጥር እንድናይ ያደረገን እንገኛለን። እስቲ ውጥረቱን አጠቃላይ ኢትዮጵያ ያለችበት ሁኔታ በለፉት ጥቂት ቀናት ውስጥ ምን አዳዲስ ነገሮች አሉ፣ ወዴት እያመራን ነው የሚለውን እንዴት እያየኸው ነው ፕሮፌሰር መሐመድ? አንደኛው ትልቁ ውጥረት ለስርዓቱ የፈጠረው የፋኖ የሰሞኑን የተለያዩ ድሎች ናቸው። የአብይ ጦር በአማራ መሬት ላይ ወሎ፣ ጎጃም ላይ እየተሸነፈ እንዳውም ከፍተኛ መኮንኖች እየተገደሉ እነዚህ አዋጊ ኃይሎች የሚባሉት ክፍሎቹም እየመነመኑ የመጡበት ሁኔታ ነው። ፋኖ የተስፋፋ ጠንካራ የሆነ ራሱን እያጠናከረ የአብዩንም አስተዳደር እዛ አካባቢ ላይ ሙልጭ አድርጎ ስላጠፋው አንደኛ በምንም መልኩ ሱኔ ፋኖን ሱሬውን አስወልቃለሁ ብሎ ይፈክር የነበረው ሁሉ መሬት ላይ የሚታየው የተለየ ሁኔታ ነው። ይሄ አንደኛው ክስተት ነው። ሁለተኛው ክስተት ራሱ ተላላኪ የሆነ ስርዓት ስለሆነ ለሱዳን አማጽያኖች መሳሪያ በሱ በኩል የሚያቀብል ስለሆነ ያንን የሚያቀብላቸውን መሳሪያ የሱዳን አማጾች እየተጠቀሙ ከሱዳን መንግስት ጋር ውጊያ ላይ እንደነበሩ ሁሉም ሰው ያውቃል። ትላንትና ወዲያ አንድ ትልቅ ከነዚህ አማጽያኖች ጋር የነበረ ጄኔራል መሳሪያውንም የራሱን ጦር ይዞ ለሱዳን መንግስት እጁን ሰጠ። እዛ ላይ ኢንተርቪው አድርገውት ነበር። ኢንተርቪው ላይ የተናገረው ምንድነው? አብዛኛው መሳሪያ ለኛ አማጽያኖች የሚመጣው ከኢትዮጵያ ነው አለ። ኤሚሬትስ የምታስተላልፈው በአብይ በኩል ነው መሳሪያው እና ይሄ የምታዩት ሁሉ መሳሪያ ይዤ የመጣሁትና ወደ 50 ላንድ ክሩዘር መኪኖች ነው ይዞ የመጣው ከነ መሳሪያው ጋር። ይሄ ሁሉ ተላልፎለት የመጣው እንዲዋጋ በተለይ ይሄ በዛ አካባቢ ላይ ያሉትን ሁኔታዎችን ለመቆጣጠር እዛ ነበር የሚዋጋው የነበረው። ግን አሁን ሳይ ሁኔታው ትክክል አይደለም። እኔም ሱዳናዊ ነኝ፣ ታድቻለሁ ከነዚህ ሱዳንም ህዝብንም ቅርታ ጠይቆ ነው እጁን የሰጠው። ይሄ ማለት ምንድነው? ከሱዳን ጋር አብይ ያለው ግንኙነትም ወደ መጥፎ የተካረረ ሲቹዌሽን ላይ ስላደረሰ እዛ አካባቢ ሰሜን ኢትዮጵያ ውስጥ ያለው የተጧጣፈ እሱንም አይዞሌት እያደረገ ሁኔታው እንዳውም በጣም አስቸጋሪና ውርደት ላይ ስርዓቱን ጥሎታል። መሀል ሀገር ውስጥም ያለው የኢኮኖሚ ሁኔታ፣ የህዝቡ መጨነቅ፣ ይሄ የኩራዝ ምርጫውንም የህዝቡ አብዛኛው ክፍል አለመቀበልና ማጉረምረም፣ እሱ በየጊዜው ጉድጓድ እየቆፈረ የራሱን መቀበሪያ ጉድጓድ እየቆፈረ ብዙ ስህተቶች እያደረገ ነው ያለው ስርዓቱ። ስለዚህ እኔ እንደማየው ከብዙ ሰዎች ጋርም ስነጋገር እንዳውም ቅርብ ጊዜም ከዛ ሀገር የመጡ ሰዎች ሲያናግሩን ኢትዮጵያ ውስጥ ስርዓት የሚባል ነገር የለም፣ መንግስትም የሚባል ነገር የለም። እኛ የምንፈራው እንዳውም ጣራው እኛ ላይ እንዳይወድቅና እንዳይፈርስና ሀገሪቷንም ትልቅ አደጋ ላይ እንዳይከት የሚል ስቴትመንቶች ናቸው ብዙዎቹ። ስለዚህ ይሄ የጽምዶው ሪሌሽን እየተስፋፋ ከሄደ ይሄ ስርዓት ብዙ ይቆያል ብዬ አላምንም። ፕሮፌሰር መሐመድ ነገሮችን በዝርዝር ጉዳዮቹ መመልከት የሚገባ ይመስለኛል። አሁን ከሱዳን ጋር የተያዘው አለ። የሱዳን ጦር ወደ ኢትዮጵያ ድንበር አካባቢ በጣም እየተጠጋ ነው። የአብይ አህመድ ሰራዊትም ወደ አሶሳ አካባቢ ይዞታውን እያስፋፋ ይገኛል። ምክንያቱም የአማጺው ቡድን ታጣቂዎች እየተዳከሙ መምጣታቸውን፣ ቁልፍ የሆኑ ቦታዎችን እየለቀቁ ከመምጣታቸው ጋር ተያይዞ ወደ ኢትዮጵያ ግዛት ዘልቆ ወታደራዊ የጦር ሰፈር የተሰጠው የመሐመድ ዳጋሎ ኃይል አስተማማኝ ሁኔታ ላይ አይደለም፣ እንደውም የበለጠም ጦርነቱን ጎትቶ ወደ ኢትዮጵያ ግዛት ውስጥ ያስገባል በሚል ስጋት አብይ አህመድ ሰራዊቱን ወደ አሶሳ አካባቢ እያሰፈረም እንዳለ ነው የሚነገረው። በዚህ ጉዳይ ላይ እንጀምርና ወደ ሌሎቹ እንመጣለን። ይሄ የአብይ አህመድ ጣልቃ ገብነት ኢትዮጵያን ከጎረቤት ሀገር ጋር ወደ ለየለት ፍጥጫ እንድትገባ አድርጓታል። በድሮን የሚያደርገው ጥቃት በአጸፋው የኢትዮጵያ አንዳንድ የድንበር አካባቢዎችም በሱዳን ጦር አማካይነት ጥቃት እንዲሰረንዝርባቸው እያደረገ ይገኛል። ይሄን ጉዳይ አብይ አህመድ እስከምን ሊገፋበት ይችላል? አጠቃላይ ቀጠናዊ ወደሆነ ጦርነትስ የሚገባበት አዝማሚያ አይኖርም ወይ? ከጀርባ ያሉ ኃይሎች አሉ። ከመሐመድ ዳጋሎም ሆነ ከሱዳኑ መሪ አልቡርሃን ጀርባ ያሉ ሀገራት አሉ። እነዚህ ሀገራት በዚህ ጦርነት ውስጥ በረጅም እጃቸው ፍላጎታቸውን እያስፈጸሙ እንዳለ ይታወቃል። ኢትዮጵያ ስለተባበሩት አረብ ኤሚሬትስ ብላ ነው እዚህ ነገር ውስጥ የገባችውና ምን ልናይ እንችላለን? እስከምንስ ሊገፋ ይችላል አብይ አህመድ? እዚህ ላይ ልንግባባ የምንችለው አብይ አህመድ በተሸነፈ ቁጥር ማለቂያውንና መቀበሪያውን ጉድጓድ ነው የሚቆፍረው ያለው። ብዙ ስህተቶች
ጥረቶች እያደረገ ነው። ስርዓቱ ፓኒክ እያደረገ አማራ ክልል ላይ ጦርነት ከፍቶ በተሸነፈ ቁጥር እሱ ጦር እጁን በሰጠ ቁጥር ይባንናል። እንደገና ሌላ አካባቢ ላይ ሌላ ችግር ይፈጥራል። ምክንያቱም ይሄ በአንድ ሰው የሚመራ ስርዓት ነው። ፓርቲም ማለት አትችልም። ቁጭ ብሎ ዲስከስ አድርጎ ምንድነው ያጠፋ ነው፣ የት ነው ያለው ጥፋቱ፣ ከህዝቡ ጋር እንዴት መቆራኘት እንችላለን የሚል ፕሮግራም ያለው አይደለም። ዝም ብሎ በስማበል የሚሄድ ስርዓት ነው። ካሁን ወዲያ ያለው ቻንስ የራሱን ጥፋት ማባዛት ብቻ ነው የቀረው። አሶሳ ውስጥና አሶሳ አካባቢ በነሽንጉል አካባቢ እንደገና ሌላ ፍሮንት መፈጠሩ አይቀርም። አማራ ክልል ላይ ከፈረሰበት ወደዛም እንደገና ጦር ከላከ ባለው አላየንስ እናንተን እዛም ድረስ መጥቶ ከሱ ጋር የሱን ጦር መደብደባቸው አይቀርም። ይሄ የሚያሳይ የሚጣጣር ግለሰብ ነው። እንደ ስርዓትም እንኳን ቁጭ ብሎ የሚያስብ አይደለም። ለምንድነው እሱ የራሱ ስርዓት አደጋ ላይ እየወደቀ ያለ እንደዚህ አይነት የሚሊተሪ አድቬንቸር የሚያደርግበት? እውነት ይሄ ሰውዬ ፖለቲሻን ቢሆን ኖሮ አመለካከቱ ሰፊ ቢሆን ኖሮ ያሉትን ኮንትራዲክሽኖቹን ሶርት አውት አድርጎ ይሄ ባዳሪ አፋሽ ይዘዋለሁ፣ ይሄ ደግሞ አሁን መስራት አለብኝ ብሎ ማስቀመጥ ሲገባው በሁሉ መልኩ በየቦታ ሄዶ ጉድጓድ ውስጥ ይገባል። ይሄ የአንድ የሚሞት ስርዓት ቴምፕሬቸር ነው። እንደዚህ አይነት ስርዓቶች ሊመቱ ሲሉ እንደዚህ አይነት የተሳሳተ የስትራቴጂና የታክቲክ ስልት ያቀርቡና ይሞታሉ። ስለዚህ አሁን ወደ አሶሳም ሄደ ሌላም ቦታ ቢሄድ ያው የራሱን ጉድጓድ ነው የሚቆፍረው። በእኔ አመለካከት ስርዓቱ የመጨረሻውን የራሱን የመሞቻ ድግስ እያዘጋጀ ነው ያለው። ይሄ ስርዓት ብዙ ረጅም ጊዜ የሚቆይ አይደለም። በብዙ ኮንትራዲክሽን ውስጥ የተያዘና የተከበበ ነው። ለራሱ ችግር የሚያወጣቸው መልሶች ደግሞ ተመልሶ እሱ ላይ የሚጠመጠሙ ስለሆነ በእኔ ግምት ሱዳኖቹም በአረብኛ የሚጽፉትን ሳነብ፣ የፋኖን ሁኔታ ሳነብ፣ ትግራይ ውስጥ ያለው ሁኔታን ሳነብ፣ አልፎ እሱን የምትረዳው ትንሿ ሀገር ያለችበት ሲሪየስ ክራይሲስ ከዚህ ከኢራን ጦርነት በኋላ የደረሰባት ሲሪየስ ክራይሲስ ለሱ የመጀመሪያ አጀንዳ አድርጋ ለሱ የምትቆም ስለማትሆን እሷም ራሷ ልትሻሻው ትችላለች። ስለዚህ እኛ ማየት ያለብን ትልቅ የለውጥ ዋዛኛ ላይ ነው ያለነው። ቤት በኩል ነው የሚመጣው፣ በመስኮት ነው የሚገባው፣ በበር ነው የሚገባው፣ ወይንስ ደግሞ ጣራ ነቅሎ ነው የሚገባው? የለውጥ ሁኔታ ጊዜ ያሳየናል። በእኔ አመለካከት ይሄ ስርዓት ኦክሲጅን ጨርሶታል። ጦርነቱም አሁን ባጭር ጊዜ እየተስፋፉ ነው ያሉት። ለራሱም ጦር እንኳ የሚያርፍበት ጊዜ የለውም። አልፎም ኦሮሚያ ውስጥም ያለው ሲቹዌሽን ከእጅ የወጣ ነው። ትልቅ ችግር ውስጥ ነው ኦሮሚያ ያለችው። ኦሮሞ ህዝብም ትልቅ ጣጣ ላይ ነው የወደቁት። ሌላም ኢትዮጵያኖች እንደዛ አይነት ሲቹዌሽን ስላሉ እኔ እንደሚመስለኝ ትግሉ በተፋጠነ ቁጥር እየተደናበረ የራሱን ጉድጓድ ይቆፍራል ነው የሚለው። የበሰበሰ ዝናብ አይፈራም እና ይሄ ሰውዬ ቤትም ቦታ እየተጋጨ መሞቱ አይቀርም። እንደው ፕሮፌሰር መሐመድ የአብይ አህመድ ወቅታዊ እርምጃዎች ላይ እንቆይና እንግዲህ 3 ወራት መንግስት እስኪመሰረት ድረስ ባሉት ጊዜያት የተለያዩ እርምጃዎችን ለመውሰድ አቅዷል። ከነዚህም አንዱ የፋኖ ኃይሎች ላይ ጥቃት በመሰንዘር ማዳከም የተሰኘ ነው። ይህንንም አንድ በወታደራዊ ኃይል ነው፣ ሁለተኛም ከፍተኛ ገንዘብ በመመደብ የፋኖ መሪዎችን በጥቅም ከትግሉ እንዲርቁ ማድረግ ነው። እንግዲህ ሁለቱንም አማራጮች በስፋት እያካሄደ እንዳለ ነው የምንሰማው። በወታደራዊ እንቅስቃሴው እስከ ሰኔ 30 ድረስ ቀነ ገደብ አስቀምጦ መጠነ ሰፊ ጥቃት ከፍቷል። እስከዛሬ ባለው መረጃ ጥቃቱ ተቀልብሷል። ከፍተኛ ወታደራዊ መስመራዊ መኮንኖች እየተገደሉ እየተማረኩ እንዳለን የሰማነው። አገዛዙም ድል ቀንቶኛል ይላል። እንግዲህ ድል እንደቀናው የሚያሳዩ ማስረጃዎችን ማቅረብ የቻለበት ሁኔታ የለም። ፋኖዎች በቪዲዮም በተለያየ መልኩ የተደገፉ ማስረጃዎችን በማቅረብ ምን ያህል ያገዛዙን ሰራዊት ኪሳራ ውስጥ እንደከተቱት ለኢትዮጵያ ሕዝብ እየገለጹ ይገኛሉ። እንደው ይሄ የማያባራ ዘመቻ አሁንም ቀነ ገደብ እየተሰጠ ቀነ ቀጠሮ እየተሰጠ አብይ አህመድ የኢትዮጵያን ልጆች እርስ በርስ እንዲፋጁ የሚያደርግበት ጦርነት ማቆሚያ እንደሌለው እየተረዳን ነውና እዚህ ላይ እንደው ምንድነው ማለት የሚቻለው? ቪዲዮዎችን ስንመለከት በጣም ያሳዝናል። ለአንድ ግለሰብ የስልጣን እድሜ ማራዘሚያ ተብሎ የሁሉ የኢትዮጵያ ልጆች በየጥሻውና በየገደሉ ወድቆ ማየት በጣም የሚያሳዝን ክስተት ነው። እዚህ ላይ ምን ማለት ይቻላል? እኔ የምለው ምንድነው ሰውየው የገባበት ችግር ከዛ በብልሃትና ሰፋ ባለመልኩ ህዝቡን አወያይቶ ወጣለው የሚል አቋም ያለው ሰው አይደለም። በጣም ግብታዊ የሆነ ሰው ነው። እስከ መጨረሻ ድረስ እኔ እነዚህን ክፍሎችን ወግቼ አሸንፌ ስልጣንን ቆጣጠራለሁ የሚል ጭንቅላቱ ውስጥ አለው። አሁን ግን ያለው ሁኔታ ፓኒክ ነው። ቶሎ ብዬ ይሄንን ካላደረኩኝ እነዚህ ኃይሎች እኔን ያጠፉኛል፣ በየቦታ ፍሮንቶች እየከፈትኩኝ መዋጋት አለብኝ ነው የሚለው። የዚህ ያለፉት 2 ሳምንት ሲቹዌሽን በአማራ ክልል ላይ ቁልጭ አድርጎ የሚያሳየን ስርዓቱ ምንም ብልሃት እንደሌለው፣ ለመነጋገር ፍቃደኛ እንዳልሆነ፣ ራሱ ደግሞ
ትልቅ ፓኒክ ውስጥ ላይ ነው ያለው። የሚቃወሙት ኃይሎችም እየተጠናከሩበት እየመጡ ስለሆነ የኃይል ልዩነቶች ቀስ ያሉ ዲቨሎፕ ያደረጉ ነው። ምናልባት የሱ ጦር ሊዋጋ የማይችልበት ሁኔታ ባላንስ ኦፍ ፎርሱ በተክላላ ተቀይሮበት አዲስ አበባን ከበው ሊቀመጡ ይችላሉ እነዚህ አሁን የሚታገሉ ሰዎች። ስለዚህ እኛ ማየት ያለብን ምንድነው አብይ ምን ያደርጋል አይደለም ጥያቄው። የሚታገሉት ክፍሎች በምን ስፒድ ነው ይሄንን የሱ ፕሮግራም አፍርሶ ህዝቡን አሰባስቦ ወደፊት መራመድ ያለባቸው። ጦሩም ሞራል የለውም፣ የአገሪቷን በተክላላ የህዝቡ ሞራል ተሰብሯል፣ ኢኮኖሚውም ፈርሷል። ማንኛውም ሰው በአለም ውስጥ ስትጠይቀው ይሄ ሰው የሚኖረው በብድር ሰዓት ነው። ሰዓቱን ጨርሶ በልቶ አልፏል። ስለዚህ እኛ ማየት ያለብን ኢትዮጵያኖች ውጭም ውስጥም ያለን ይሄ ሰውዬ መውደቁ አይቀርም፣ የሚወድቁበትም ዘይቤም በራሱ ትምከተኛ አመለካከት ነው። በየቦታ ጦርነት እየፈጠረ ለመነጋገር ፈቃደኛም እንዳልሆነ አሁንም ምርጫ አድርጋለሁ እንደገና 5 ዓመት አስተዳድራለሁ የሀገሪቷን ህገ መንግስት ቀይራለሁ ፕሬዝዳንት ሆናለሁ የሚል ህልም ያለው ሞኝ የሆነ ብዙ ነገር ወደፊት ማየት የማይችል ሰው ነው። ስለዚህ ሀገሪቷ ከዚህ በፊትም እንደነገርኩ ከፍተኛ መስቀለኛ መንገድ ላይ ነች። ባላንስ ፎርሱ ትልት አድርጎበት እንደ መንግስት መምራት የማይችልበት ቶታሊ ዜሮ ሌቭል ከደረሰ መሸሹ አይቀርም። እኔ ከዛ ውጭ አላይም። ጦርነቱን ይቀጥላል፣ 10 ጦርም ካለው ይቀጥላል፣ ያም ጦር ይሸነፋል፣ ዲሞራላይዝ ይሆናል። አልፎ ደግሞ እሱ ላይ ያሉት ዩናይትድ ፍሮንቶች እየተስፋፉ ይመጣሉ። 5-6 ዩናይትድ ፍሮንት ነው እሱ ላይ ያለው። በምን መልኩ ነው ሊያቆመው የሚችለው? በምንም መልኩ ከፋኖ ጋር ስምምነት ወይንም የንግግር እንትን የለውም። ከትግራይ ጋር ምንም ንግግር የለውም። ከሌላ ክፍሎች ጋር ምንም ንግግር የለውም። እንዳውም እኔ የምፈራለት ምንድነው ይሄ ጦርነቶቹና የሚታገሉት ክፍሎች ወደ ሌላ ክልሎችም ተባስተው ይመጣሉ። ራሱ የአፋር ታጣቂ ኃይል ምናልባት ይሄ ከጅቡቲ ወደ አዲስ አበባ የሚመጣውን መንገድም ሊዘጋበት ይችላል። ከዘጋበት አንገቱ ተቆርጧል። ከ72 ሰዓት በላይ አዲስ አበባ ውስጥ ፔትሮል ሊኖር አይችልም። በዛም የአፋሮቹም የአማራውም እንፋኖ ምናምን አቋርጦ እስከ ደብረ ዘይት እስከ ከሞጆ በታች ድረስ መንገዱን ሊዘጉለት ይችላሉ። ይሄ ሁሉንም የሚያስጨንቀው እየተሸነፈ ነው ያለው። እኛ የህዝቡን ሞራል ነው ከፍ ማድረግ ያለብን። ይሄ ስርዓት ባጭር መሄድ አለበት። ታጋዮቹ ሞራል እንዲኖራቸው ያስፈልጋል። አገሪቷም እንዳትፈርስ በቆየ ቁጥር ይሄ የአገሪቷን ችግር እያስፋፋ ቫይረስ ስለሆነ ይሄ ቫይረስ በአስቸኳይ መጥፋት አለበት ከሚሉ ሰዎች አንዱ ነኝ። ፕሮፌሰር መሐመድ ሐሰን፣ ሌላው ከዚህ ከትግራይ ጉዳይ ጋር በተያያዘ ያለው ሁኔታ ነው። ሰሞኑን የአሜሪካ መንግስት የቪዛ እገዳ መጣሉን ተከትሎ በአሜሪካ ፖለቲከኞችም ጭምር ልዩነት ተፈጠረበት ጉዳይ ተነስቷል። እንዴት በአንድ ወገን ላይ ብቻ ማዕቀብ ይጣላል የሚል ነው። ባለፈው ተገናኝተን በዚህ ጉዳይ ላይ ተነጋግረናል። ትርጉም የሌለው ቢሆንም የሚያስተላልፈው መልእክት ግን በተለያየ መንገድ የሚታይ ነው የሚል ነገር ነው። ጉዳዩን በተመለከተ ዓለም አቀፉ ማህበረሰብ ትኩረት የሰጠበት ሁኔታ እንዳለን የሰማነው። ዛሬ የአውሮፓ ህብረት የትግራይ አስተዳደር ተነስቶ እነ ደብረ ጽዮን የፕሪቶሪያውን ስምምነት በሚጥስ መልኩ ክልላዊ መንግስት መመስረታቸውን አውግዘዋል። ከዚህ በተጨማሪም ህወሓት ሰራዊት ለመመልመል ያወጀውን አዋጅም በተመለከተ እንደዚሁ ስጋታቸውን በመግለጽ ከድርጊቱ እንዲቆጠብ ነው ያሳሰቡት። የተለያዩ አካላት ህወሓት ላይ ተመሳሳይ አቋም እያዙ ይገኛሉ። ስለዚህ የማይቀረው ነገር እንኳን ቢመጣ ዓለም አቀፉ ማህበረሰብ አሰላለፉን ከማን ጋር ለማድረግ እንደሚችል ፍንጭ እያሳየ ነው። ይሄ ደግሞ በመጪው ትብብር ላይ ተጽዕኖ ሊፈጥር ይችላል የሚለው ስጋት መነሳቱ አልቀረምና እዚህ ጉዳይ ላይ ስምን ማለት ይቻላል። አውሮፓኖቹ ትልቁ ስጋታቸው ይሄ ትልቅ ሀገር ከፈረሰ ብዙ ስደተኛ ይመጣብናል ከሚል ነው። ሀገሪቷ ወደ መፍረስ እየሄደች ነው። 2 ዓመት ተኩል እነሱ ዲቤት ሲያደርጉ ነበር በኢትዮጵያ ላይ ኢትዮጵያን ከራሷ ማዳን የሚል በአውሮፓ የውጭ ግንኙነት ኮሚቴ ተቋቁሞ ጥናትና ዲስከሽን ሲያደርጉ ነበር ያሉት። ጥናት በሚያደርጉበት ጊዜ ወጌሻ ማድረግ ይቻላል፣ አቀራርበን ወጌሻን አድርገን ይሄ ሀገር እንዳይፈርስ ታኮም ማስቀምጠንለት ቀስ ብለን እየረዳን። ምክንያቱም ሱዳንም ሁኔታ አለ፣ ሌላም ቦታ ሁኔታ አለ። ዋና ኮንሰርናችን ሀገሪቱ መፍረሷ ሳይሆን ሚሊዮን ስደተኞች ሊመጡብን ይችላሉ ከሚል ነው ኢትዮጵያን የሚያዩት ያሉት። ሌሎች ክፍሎች ግን አሁን ምንድነው የሚሉት? ኢትዮጵያ ፈርሳ ስደተኛ እንዳይመጣ ከተፈለገ አዲስ አበባ ላይ ያለው ስርዓት ምንም መቆጣጠር ስለማይችል ከአዲስ አበባ የበለጠ ኮንትሮል ስለሌለው ይሄ ስርዓትን ፑሽ አድርገን ካሉት ከሚታገሉ ክፍሎች ጋር እንዲወያይ ጠረጴዛ ላይ ማምጣት አለብን። ይሄ ደግሞ በጣም ይሄ ሴንተሪስቱ የሚባለው ክፍል ነው። ሌላኛው ደግሞ እንዳውም ፍርስትሬትድ ያደረገ ይሄ ሀገር መፍረሱ አይቀርም፣ እኛ ምንም ማድረግ አንችልም፣ አቅሙም የለንም፣ ዝም ብለን ከዲፕሎማቲክና ሊፕ ሰርቪስ ውጪ ምንም ማድረግ
አንችልም፣ ኢትዮጵያኖች ከፈለጉ የራሳቸውን ሆምወርክ መስራት አለባቸው የሚል ሶስተኛ አቋም አለ። ስለዚህ እኛ ማየት ያለብን ምንድነው ኢትዮጵያ ውስጥ ለውጥ ሊያመጣ የሚችል ኢትዮጵያንም አረጋግቶ ወደ አዲስ መንገድ ሊያራምድ የሚችል የሚታገሉት ክፍሎች እየተዋሃዱ በመጡ ቁጥር የኢትዮጵያንም የወደፊት ህልውና መልስ እየሰጠ ይሄዳል። ስለዚህ እኛ መጨነቅ የለብንም። የምዕራብ ዲፕሎማቶች ይሄንን አወሩ አላወሩም አይደለም ጥያቄው። ኢትዮጵያ ውስጥ ያለው ስርዓት ምን ያህል የኢትዮጵያን ህዝብ ልብ ትርታ ይሰማል የሚለው ጥያቄ ላይ ነው መነጋገር ያለብን። ምክንያቱም ለመነጋገርም ሰውየው ዝግጁ አይደለም። ከትምከትነት ተነስቶም የራሱን ምርጫ አድርጎ የራሱን ካቢኔትም ሊያቋቁም ይፈልጋል። ይሄንንም ስራ ላይ ለማዋል ጦርነት ያውጃል። የራሱ ጦር ደግሞ ግቡ ሲላቸው ከነ ኦፊሰሮቹ በየቦታው እያለቁበት ነው ያሉት። ስለዚህ ኳሱ ያለው እነዚህ የሚታገሉ ክፍሎች ወደታቸውንና ዕውቀታቸውን በአስቸኳይ ጽምዷቸውን በሰፊ ደረጃ እያዘጋጁ ይሄንን ስርዓት ባጭር ማጥፋት ያለባቸው እነሱ ናቸው። ኢትዮጵያ አዲስ ጅምር ያስፈልጋታል። በዱዓ የሚመጣ ነገር የለም። ቁጭ ብለን በመናወያየው ሊመጣ አይችልም። ይሄ ፋሽስታዊ የሆነ በጣም ጎሰኛ የሆነ ስርዓት፣ የአንድ ግለሰብ ስርዓት፣ የማንንም ህዝብ የማይወክል ስርዓት ካልተወገደ ጦርነቱ ይስፋፋል። በጦርነቱም ውስጥ ተቃጥሎ ይወድቃል። ይሄንን ነው የሚታየኝ። ዓለም አቀፉ ማህበረሰብ ለአንድ ወገን ያደላ የሚመስለው ነገር ግን እነሱ በሂደት በህወሓት ላይ ጫና በመፍጠር እንግዲህ ጫና እየፈጠሩ ያሉት ህወሓት ላይ ነው። የአብይ አህመድ አገዛዝ ላይ አይደለም። ወደ ድርድር እንዲመጣ ከጦርነት ይልቅ ሌሎች አማራጮችን እንዲጠቀም የሚያደርጉት ጫና ካለ እስካሁን አልተሰማም። ምናልባት ከመጋረጃው በስተጀርባ ይህንን ነገር እየገፉ ከሆነ የሰማነው ነገር የለም። ጫና የሚደረገው በህወሓት ላይ ነው። በእርግጥ ጫናው ምን ያህል ህወሓትን ቋሙን ያስቀይረዋል የምናውቀው እስካሁን ባለው ሁኔታ ምንም ነገር እንደሌለ ነው። ስለዚህ አንድ ወገን ጫና ላይ ተመስርቶ እነሱ መፍትሄ እናገኛለን ብለው የጀመሩት አካሄድ ምን ያህል ውጤት ያመጣል የሚለውንም በደንብ መረዳት ያስፈልጋል። ሌላው እንግዲህ ከዚሁ ጋር ተያይዞ የህወሓት ኃይሎች በትግራይ የጀመሩት እንቅስቃሴ በግራ በቀኝም ያሉትን የሚያሳስብ ጉዳይ ነው። በእርግጥ ምርጫ የለንም ብለዋል። ዘላቂ ሰላም የምትፈልግ ከሆነ ለከባድ ጦርነት ተዘጋጅ የሚል አባባልም አለ። ምናልባት ያ ያዋጣል ወይስ ሌላ አማራጭ አለ የሚለውም በደንብ ሊታሰብበት ይገባል። ፕሮፌሰር መሐመድ አሁን መሬት ላይ ያለው የጾምደው ውህደት ሲፒኤልኤፍን ብቻ ሲንግል አድርጎ ሊያወጡ የፈለጉት አንደኛ ከሱ ጋር ያሉት የትግራይ ብልጽግና ወይንም ደግሞ ትግርኛ የሚናገሩ ከአብይ ጋር ያሉ ብልጽግና የሆኑ ሰዎች ናቸው። እነሱ በተቻለ መጠን ድሮ ባላቸው ኮኔክሽን የራሳቸውን ዲፕሎማቲክ ስራ ይሰራሉ፣ የራሳቸውንም ስጋት ያስቀምጣሉ። አንድ ቁልጭ ያለ መረዳት ያለብን ምንድነው እነዚህ ታጋዮች ፋኖም ሆነ የአፋሩም ሆነ ትግራይም ሆነ ሌሎችም ተሰብስበው ቁጭ ብለው የራሳቸውን ዩናይትድ ፍሮንት ፈጥረዋል። አብይም ሊሰብረው አይችልም፣ ሌላም ኤክስተርናል ፎርስ መጥቶ ሊሰብረው አይችልም። ስለዚህ የአውሮፓኖቹም በየጊዜው መግለጫ ማውጣት ከዚህ በፊትም እንደነገርኩ ዝም ብሎ የወረቀት አንበሳ ከመሆኑ ውጪ ምንም የሚመጣው ነገር የለም። አብይም ከሱ ጋር ያሉት ሰዎችና ሁለት ነው የሚሞተው። አንደኛው እሱና የራሱ ፓርቲ ከተሸነፈ ይቀልጣል፣ ከሱ ጋር ደግሞ ብዙ ሰዎች አብረው ይቀልጣሉ። ሌላው ደግሞ በጣም ደግሞ ሊቀልጥ የሚችል ጫፍ ላይ ያለ ጥገኛ የሆነ ትግርኛ ተናጋሪ ብልጽግናም ከፍተኛ ስጋት አለው። በተቻለ መጠን ከነደብረጽዮን ጋር ካላቸው ኮንትራዲክሽን ያንን እየተጠቀሙ የኢትዮጵያን ስቴት እየተጠቀሙ አገሪቷ አደጋ ላይ ነች ያለችው፣ ወደፊት ልትበታተን ትችላለች፣ ኢንተርናሽናል ኮሚቴ መምጣት አለባት፣ እነዚህ ክፍሎች ከመጡ ኢትዮጵያ ልትኖር አትችልም የሚል ከፍተኛ ፕሮፓጋንዳ ጀምረዋል። አሁን ማየት ያለብን ሁለት ክፍሎች ናቸው የሚዋጉት ያሉት። አንድ እየሞተ ያለ እየተዳከመ ያለ ክፍል አብይና የሱ ጎራው ነው። ሁለተኛው ክፍል ደግሞ የአብይን ጦር በየጊዜው የሚያሸንፍ ኦፊሰሮቹንም የሚገል ዩናይትድ ፍሮንት የሆነ ነው ያለው። ከዚህ ሁለት ኃይሎች መካከል ደግሞ ጎረቤት ራሱ እንደ ሱዳን አሁን አብይ የሌላ ሀገር አሽከር ሆኖ በሱ በኩል ነው መሳሪያ ሱዳንን ችግር ውስጥ የጣለው። ስለዚህ የሱዳን መንግስትም ለሌላ ኢትዮጵያኖችንም ለሚዋጉ ኢትዮጵያኖች መርዳታቸው አይቀርም። ጦርነቱ ከአማራ ክልል ተሸጋግሮ አሶሳ መግባቱ አይቀርም። እሱ ነው ደግሞ ጦርነቱን እዛ ያመጣው። ስለዚህ ኢትዮጵያ ከየት ወዴት ነው የምትሄደው ያለችው? የኢትዮጵያ ስርዓት እየተዳከመ ነው ያለው። አዲሱ ከሰሜን የሚመጣው ደግሞ እያሸነፈ ነው ያለው። የግድ አንድ ቀን ገመዱ መበጠሱ ስለማይቀር ይሄ ስርዓት ይወድቃል። የፈረንጆቹ መለፍለቅ ብዙ ትርጉም አይሰጥም። መሬት ላይ ያለው ሁኔታ ነው ትርጉም የሚሰጠው ነው የምለው። ፕሮፌሰር መሐመድ ሐሰን ሰሞኑን አቶ ጌታቸው ረዳ አንድ መድረክ ላይ የተናገረው ነገር አለ። የኤርትራ መንግስትና ህወሓትን በክፉኛ የተቸበት ንግግሩን አስመልክቶም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው መልስ ሰጥተውበታል።
ስለ ጌታቸው ስብዕና የትላንትናና የዛሬውን በማንሳት ጌታቸውን በተመለከተ ክፉኛ ትችት ነው ያቀረቡት። ጌታቸው ህወሓትን የተቸበት የኤርትራ መንግስትንም የተቸበት ሁኔታ የትላንቱን ጌታቸውን የታስቀምጠ ነው ይሄንን እንቀበለው እንዴት በአንድ ራስ ሁለት ምላስ ይኖራል የሚል ጥያቄ እንዲያስነሳ የሚያደርግ ነው። ትላንት አብይን በዛ መጠን ሲራገም የነበረ አብይን ከፍ ዝቅ አድርጎ ሲገልጽ የነበረ ግለሰብ ዛሬ በተቃራኒው ሌላ ሜዳ ሌላ ሰፈር ተገኝቶ አብይን ከፍ የማድረግ ሌሎችን ደግሞ በፖለቲካም ሆነ በተለያየ መንገድ የከሰሩ አድርጎ የማሳየት ንግግር ነው እንግዲህ ያደረገውና እዚህ ላይ ምን ማለት ይቻላል? ብልጽግና አጠገብ ሆኖ ትግራይንም ሆነ ሌላውን አካል ማዳን ይቻላል ብሎ ያምናል ጌታቸው ረዳም። ሌሎቹን በአንድ ጉብራ በአንድ ከረጢት ከቶ ሀገር የሚያፈርሱ ብሎ ይገልጻቸዋል። ብልጽግናን ደግሞ ለሀገር የሚተጋ ሀገር የሚያድን አድርጎ ወስዷል። የትኛውን ጌታቸውን እንመነው? የትላንቱን ወይስ የዛሬውን? እዚህ ላይ ልንግባባ የሚያስፈልገው ምንድነው? የመጀመሪያው ጌታቸው ቲፒኤልኤፍ የነበረ አብይን ሲዋጋ የነበረ ክፍል ነው። መጨረሻ ላይ ሸሚዙን ቀየረና አብይ ጋር ገባ። የአንድ ግለሰብ አመለካከት ነው። አሽከር ሁሉ ጊዜ የጌታውን ስሜት ነው የሚያስተላልፈው ያለው ጌታቸው አይደለም። ዋናው ጥያቄው ጌታቸውና እሱን የመሳሰሉ ትግርኛ ተናጋሪ የሆኑ የብልጽግና ሰዎች ራሳቸውንና ንብረታቸውን ለመጠበቅ ነው አብይ ጎያ ውስጥ የገቡት። ስለዚህ እነዚህ ምንም ለትግራይም ህዝብም የቆሙ አይደሉም፣ ለኢትዮጵያም የቆሙ አይደሉም። ለሆዳቸው የቆሙ የራሳቸውን ጥቅም ብቻ የሚፈልጉ ክፍሎች ናቸው። ስለዚህ ስለነጌታቸው ከማውራት አገሪቷ ውስጥ ያለው የፖለቲካና የኢኮኖሚና የሚሊተሪ ባላንስ ፎርስስ ላይ ነው እኛ ህዝባችን እንዲያውቅ የምንፈልገው። ጌታቸው መጣ አልመጣም አሽከር ነው፣ ሎሌ ነው። መጨረሻ ላይም ሸሽቶ ይጠፋ ይሆናል። የሱ አርጉሜንት አይደለም እኔን አትራክት የሚያደርገኝ። ጌታቸውን ግን እንደዚህ እንዲያናግረው ያስገደደውና ያዘዘው አለቃው የአለቃው ጭንቀት ነው። አለቃው ስለተጨነቀ የራሱ ችግር ስላለው በሱ አፍ በሱ ምላስ ችግሩን ለመናገር ነው። ተናገር አሽከርነት ምን ላይ ነው እና በደንብ ጥሩ አሽከር ሆነ ተናገር ብሎ ተናግሮታል። ስለዚህ ተነስቶ ስለ ኤርትራም ሊያወራ ይችላል። የተደናበረ የተምታታ የበሰለም አመለካከት አይደለም። ስለዚህ የፈለገውን ሊናገር። እኔ ያንን እንደ ትልቅ ነገር ቁጭ ብዬ ላዳምጠው አልፈልግም። እኔ መናገር የምፈልገው ኢትዮጵያ ከየት ወዴት ነው የሄደች ያለችው? ያለው ባላንስ ፎርስሱ ምንድነው? የወደፊት ኢትዮጵያ ምን ትመስላለች? እየሞተ ያለው አሁን ኦልሬዲ ጣር ላይ ያለው ስርዓት አክትሞለታል፣ ይሞታል። አዲስ ኢትዮጵያ እንዴት ነው መገንባት ያለባት? ኢትዮጵያኖች በተከላላ በሚመጣው ስርዓት ውስጥ ምንም ሳይገለሉ ምንም እንትን ሳይሉ አብሮ ቁጭ ብሎ አዲስ ፕሮግራም የሚሰሩበት ላይ ነው እኛ ለህዝባችን ይሄንን ማቅረብ ያለብን፣ ንቃቱንም ከፍ ማድረግ ያለብን። ጣር ላይ ላለው ስርዓት ብዙ ባንጨነቅ ይሻላል ነው የምለው። ሁለተኛ እኔ ፊልም ማደርገው ምንድነው አብይ ሚሊተሪ ካፓሲቲ የለውም። ይሄንን ቁልጭ ባለ መልኩ ለኢትዮጵያኖች መነገር አለበት። ይመስልሃል አብይ ጦር ኖሮ ጦርነት ማድረግ ይችላል? ትንንሽ ጦርነቶች በስተቀር አብይ እኮ ኦልሞስት ከቤቱ መውጣት የማይችል ሰው ነው። ስለዚህ ይሄ ስርዓት እያበቃለት ስለሆነ ህዝቡ ነቅቶ ውጭ ያለም ኢትዮጵያዊ ውስጥም ያለው ኢትዮጵያዊ ነቅቶ መቀነቱን አስሮ ለጥቂት ጊዜ ነች እችን ጥርሱን ነክሶ ይሄንን ስርዓት አፈርድሜ አብልቶ መቅበር አለበት እላለሁ። እኔ ምንም ፍራቻ አይለኝም። ይሄ የምዕራቦቹ የሚያወሩትንም ወደዛ ተው፣ እነሱ እስክስታ ነው፣ የትም አይደርስም። ለውጥ የሚያመጣው የሀገሪቷ ህዝብ ነው፣ የሀገሪቷ ወጣት ነው፣ የሀገሪቷ የሚታከሉ ክፍሎች ናቸው። ስለዚህ እኔ የሚታየኝ አገሪቷ አርግዛ ልትወልድ የደረሰች ሚጥ ላይ የደረሰች ሀገር ነች። ሚጡም በሰላም መምጣቷ አይቀርም። ይሄ ስርዓት ይፈርሳል ወንድሜ። ስለዚህ እዛ ላይ ኮንሰንትሬት አድርገን አፈራረሱ እንዴት ሊሆን ይችላል? ምን አይነት ስርዓት ከዚህ በኋላ ሊመጣ ይችላል? እነዚህ ወጣቶች ወንድሞቻችን እንዴት አድርጎ ስምምነታቸውን እያሰፉ መሄድ አለባቸው። ሁለተኛ ጥርጣሬ ያለው ወያኔ ይታመናል ወይ የሚለውን ደጋግመህ ጠይቀኛል። ወያኔ የትላንትናና የዛሬ ወያኔ አንድ አይደለም። ሌላ ወያኔ ነው። አሁን የህዝብ ክፍል ሆኗል። ከሌላ ህዝቦች ጋር አብሮ ተባብሮ መምጣት ነው የሚፈልገው። ለምንድነው እኛ በቀድሞ ወያኔ እየባነንን ልክ ዛሬ እንዳለ አድርገን እንትን የምንለው? ያለፈው ወያኔ ሞቷል፣ ተሸንፏል። ባይሸነፍም እንደዚህ ተበጣጥሶ እንዳሜባ ግማሹ አብይ አሽከር ውስጥ አይሆንም ነበር። አሁን ያለው ግን ወያኔ ትግራይን ህዝብን እያቀፈ ከሌላ ህዝቦች ጋር እየተስማማ እየተወያየ የአማራም ጠላት አይደለም፣ የሌላ ህዝቦችም ጠላት አይደለም። እንደሌላ ኢትዮጵያኖችም ደግሞ ራሱን ነፃ አውጥቶ ከሌላ ኢትዮጵያኖች ጋር አዲስ ሀገር መገንባት ብቻገል ምን ችግር አለው? እኛ የድሮ ወያኔ የነበረው የፖለቲካል ስልጣን እና አመለካከቱን ነው የተቃወምነው እንጂ እኛ የትግራይን ህዝብ በጅምላ አልተቃወምኩም። አሁን ግን ያለው ሁኔታ ትግራይ ህዝብንም ለማጥፋት መስኮቱንም በሩንም ምኑንም ዘግቶባቸው ህዝቡ ችግር ላይ እንዲወድቅ አድርጎ ከነሱ መካከል አሽከሮች ገዝቶ
አጠገቡ በቮድካና በውስኪ ያሰከራቸው ያወፈራቸው በየሆቴል ሞላው የትግራይ ህዝብ ግን ድንብሎ ምታገም ምግብ እንኳን እንዳይገባለት አድርጎ ባጀቱን ዘግቶ አሰቃይቶ ሊገዛቸው ነበር የፈለገው። እነሱ ግን አሁን ቀስ ብሎ ይሄንን አደራጅተው ከጎረቤታቸው ኤርትራ ጋር ተስማምተው ከሌላ ህዝቦችም በአካባቢያቸው ተስማምተው እየታገሉ ነው ያሉት። ለዚህ አቋማቸው እሰየ ነው። አብሮ ከሌላ ኢትዮጵያኖች ጋር የመሳተፍ ግዴታ መብት አላቸው። ከተታገሉ እሰየ ነው። ይታገሉ፣ ይምጡ ከኛ ጋር ተደባልቀን እኛ ሀገራችን ነፃ ማውጣት እንፈልጋለን። ካሁን ወዲያ እንዳው ዝም ብሎ ግራና ቀኝ ከማውራት ይልቅ ቀጥታ ፖይንቱ ላይ አነጣጥረን መምታት አለብን እላለሁ። በጣም ነው ማመሰግነው ፕሮፌሰር መሐመድ ሐሰን በወቅታዊ የኢትዮጵያ ጉዳዮች ላይ የተወሰኑ ሐሳቦችን የተለዋወጥንበት የዛሬው ዝግጅታችን ይመስላል። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ መሳይ።